ሰዎች ምናልባት የሆነ ቅያሜ ተቀይሟል ህዝብ። እኔ አሁንም ህዝብ እንደ ሚካያስ ሁኝ ሚካያስ እንደው ግደለም ሚካያስ ማለት እኔ ማለት ነኝ። ከሚካያስ 5 ሳንቲም ሽራፊ እኔ አሁንም አልፈልግም። እኔም ያለኝ እሰራለሁ ቤተሰብ ሌላ ነገር ለውጥ ባላለ ሌላ ህብረተሰብ ለእኔ ለቤተሰብ ብዙ የተመቸ ነገር ባላረግም የምበላው የማበላው ለልጆቼ የማሟላው ክራይቴሪያ ተመስገን ነው። አልহামዱሊላህ ደህና ነኝ። ግን ቢሆንም እንደው አባት አለኝ ብሎ ማቢያስብ ያንን እንደ አንደኛ ለወንድሞችም ማስተማሪያ ክብር እንደኛን መበር እንዲያልጥለኝ ነው የሚል ነገር ሳቢ ይዝብኛል። ልጆቼ ጋር ያለ ፍቅር ቤተሰቦቼ ጋር ያለ ፍቅር አሁን ቤቱኛ ነው የምናገረውና እንደው ወንጀል ካለብኝ ራሱ ይናገሩ ፍቅር ነን ቤቴ ስለዚህ እሱም በዛ ፍቅር ሁኔታዎች አለያዩ ሁኔታዎች ተፈጠሩ። ሚኪ ጋር ተለያየን። ሚኪ መደገፍ ያንን የሚፈልገውን ያህል እንዲገፋ አላረኩለትም። ጥሯል በጣም የለፋ አገር እንዲያውቀው ያልሆነው ራሱን ለውጦ ሌላም ለውጦ የሚጥር ልጅ እንደሆነ ከመነሻው ቅር ነበረው። አስመጭና ላኪ ነፃን እያለ ነው መሆኑ ይለኝ ነበር እና ያ እንዲሳካልን ነበር ጾረት ማድረግለት። ግን ያን ቢያንስ እንደው ይሉንታ ዝም ብሎ ምንም ቢሆን እንደ ማህበረሰብ እንደ እምነት እንደው አባት አለ ማለት ነው። እናቶች እኮ ምን ያላሉ ወልደው ምናል አባት በተለያየ ነገር ልጃቸውን ሳያውቁ አባት ይጸወር ካለ አባቴን አንቺ ነፍስ ሲያውቁ አባቴን አንቺ አንድ ቀን የጡጦ ያልከፈለ አንድ ቀን ቁራሽ እንጀራ ያላለ አባትን አባት መኖር አለብኝ ብለው ያፈላለጉ እንዳለ ስንት እንደሚሆኑ እናውቃለን። በግለሰብ በሜዳም በተለያየ ይሰማሉ። እኔም እስከዛ ድረስ አቀራርብ ያለው ማስታወሻ አለኝ። ስለዚህ ይሄ ያለ ይሄን ጥሩ አልነበረም። ኤኒዌይ የሚያሳስተው የሆነ ጓደኛ ነው የሆነ እርግጠኛ ነኝ ነው ከሰውና እለት ከሚናገራ ከሚጠየቀው ጥያቄ ነው አንደበት እኔ ራሴ እንዲያልሳሳት እፈራለሁ። ከዛ አንፃር ነው ተሳስቶ ይመስለኛል። አንድ ቃል ናት እኮ አንዲት አረግናት ህዝብ ጋር ጋጭ የሚባለው። ሁለተኛ ከነበረበት የሥራ ደረጃ ወደዚህኛው ሲቀይር ወደ መንግስታዊ ሳቢ አይነት ሲቀይር ነው እንግዲህ የሆነ የተምታታ ነገር የሆነበት። እንደገና አንዳንድ ባለሀብቶች ጋር ሲገናኝ የምሳሳት እንዲሳሳት ይፈልጋል። ሰውም እኮ የሆነ ራሱን ለመጠቀም ይፈልግ ሰው። ስለዚህ ከዛ ዛሬ ያችን አንዲበት አድርጓል። እኔ በእውነቱ ነው የምናገረው። አሁን ይቅርታ አድርግልኝ። አንተ የፈለግከው ሌላ ነገር ሊሆን ይችላል ጆከር። ግን ችግር የለውም ነገር መናገር እድል ስለሰጠኝ እያመሰገንኩ ለኢትዮጵያ ህዝብ ነው። እሺ የመጨረሻ ጊዜ ሚኪ የኔ ልጅ ነው የመጀመሪያ ልጅ ከዘራዬ ምንም ነው እዚህ ቤት ነው ወንድሞቹ ፊት እናቱ ፊት ነው እያወራሁ ያለሁት። በቃ ሚኪ በቃ ልጄ ነው አባቱ ነኝ አለቀ። ከሱ እሱም ካሁን በኋላ ከኔ የምፈልገው ነገር የለም። እኔም ከሱ የምፈልገው አባትና ልጅ ብቻ ነው። አንዴ ሁለተኛ የኢትዮጵያ ህዝብና የሚያለም የሱ ቤተሰቡ የሱ ዘመድ እኔ ከሱ በላይ ሆኜ ነው ይቅር ይላችኋል። እኔ ይቅር እንደው ባንበርክኬ ነው ይቅር ነው የምለው። አረ ታው ባንበርክኬ ጠረጴዛው ስለተጠበበች ነው እንበረክካለሁ። ለእኔም ስትሉ ልጄን ምልክ የመጀመሪያ ልጄ ነው ይቅር በሉት አውፍ በሉት። አንደበቱ ተምታቶበት ሊሆን ስለሚችል ነውም እና ይቅር የዓለም ህዝብ የሱ ቤተሰብ ይሆናል። አንተ ወላሂ ነው በልጆቼ ፊት እንደ ይቅር በሉት። ሰማኝ አሁን አንተ አባትነትን ተክደሃል። ያው ያችን ቪዲዮ እኔ ከጓደኛ ላይ ያችን ቪዲዮ ከፌስቡክ ላይ አምጥቼ ነው ትላንት የለጠፍኳት። ብዙ ሰው ጥያቄ አድሮበት ነበር። እሱ ራሱ ስለመጣ መጀመሪያ እሱ ራሱ ለምን እንደመጣ እንጠይቀው። አባትነትን ቤተሰብ እንደሌለው ይሄ ሁሉ ወንድም እያለው ለምን ካደ እሱ ራሱን እንጠይቀው እና ከዛ አንተ ሌላውን ነገር ትቀጥላለህ። ሚኪ ሰላም ነህ? ይሰማል? ትላርግልህና ድምፅህን ከፍ አድርግ። ትሰማለህ? ቀረብ በል ግን ትንሽ አይሰማ። ቆይ ትሰማለህ? እሺ ቀጥል። ጆከርዬ በጣም አመሰግናለሁ ስላወኩም። እንግዲህም ደግሞ አባቴንም እዚህ በማየት እጅግ በጣም ደስ ብሎኛል። በቅድሚያ በጣም ለተዛቡ ሀሳቦች በሙሉ እጅግ በጣም ይቅር ማለት ፈልጋለሁ። አባት ተነስቶ ልጁን ይቅር አይልም። ይሄን ይቅር ማለት ያለብኝ ሚስ አንደርስታንዲንጎችም እዚህ የመጣሁበት ምክንያት ጆከርዬ ያው አባት ስለሆነ ጉዳይ እንዲመጥቼ ካላወራሁ
ሀሳብ ተቆራርጦ ብዙ ነገር ነው እየፈጠረ ያለው። እኔ ደግሞ ይቅርታ ጠይቄ ከህዝቡ ጋር ለመስራት በጣም ያው እንዳንድ ወጣት ልጅ እንግዲህ ታያላችሁ ሚዲያ ደግሞ ሆነ ሀሳብ አለው። ስለዚህ ምክንያትነትን ለማይሆን በጣም ሶሪ ሌላ የፈለጉበት ኢንቴንሽን እንግዲህ ያው አባቴ ባለበትም መውረድ ፈልጋለሁ። እውነቱን እንግዲህ እንደ አንድ ጋዜጠኛ ጥያቄ ተጠይቄያለሁ። አስተዳደግ እንዴት ነው? አባቴ አልወለደኝም አላልኩም፣ ግን እናት ነበረች። እንደዚህ ባለፍክበትን የህይወት ታሪክ ታወራለህ። ትንሽ አስተካክለው፣ ስልክህን አስተካክለው፣ ያስቀመጥክበትን ቦታ አስተካክለው። አሁን በጣም የተሰማኝ አሪፍ ነው። ለእኛ ያን ያክል አይሰማንም፣ ለአንተ ይሰማ ይሆናል። ግን ያስቀመጥክበት ቦታ ወይም የተጠቀምከው ኤርፎን ሊሆን ይችላል። አሁን በደንብ ቀርቤ መውራት ቻለሁ። እንደዚህ ፊቴ በቃ ቀጥላ። በጣም ጥሩ። እሺ አሁንም ለማለት የምፈልገው እንግዲህ ያው አባቴ ያለ እኔ አባቴ እሺ ጥፋት አጥፍቻለሁ፣ አላጠፋውም አይደለም። ግን ታርሜ እንደ አዲስ ጥሩ ሁኜ ከህዝቡም ጋር ታርቄ ስራ በጀመርኩበት ሰዓት ልክ አባቴም ደግሞ በራሱ ኢንቴንሽን የራሱን አንደርስታንዲንግ ሼር አድርጓል። እኔ አሁንም እያልኩ ያሉት ቤተሰብ የለኝም ልል አልችልም፣ አለኝ። ግን እናቴ በህይወት እንደሌለች እሱም ያውቃል። እና በፊት ባሳለፍኩበት ውጣ ውረዶች ያለውን ህይወት ነው ሼር አደረኩት ለህዝብ እንጂ አባት እኔን ለማሳደግ ሚኪ እዚህ ላይ አሁንም እንዳትሳሳት ደግመ ምናልባት አባቴ ጎዳና ላይ ነው ያደግኩት። ይሄን ነገር በተደጋጋሚ ነገሮች አሉ። አሁን የመጣህበትንም አካባቢ እኔ አሁን አላውቅም። አባት የለኝም ጎዳና ላይ ነው ያደግኩት ነው ያልከው። አባትህ አሁን ደግሞ እያለ ያለው እስከ 10 አዲስ አበባም እያለ ረድቼ እስከ መንጃ ፈቃድ አድርሼዋለሁ። መቼስ አባትህ አልዋሽም። አጋጣሚ ሆኖ የሆነ ጓደኛው የእሱን ሪከርድ ፌስቡክ ላይ ለጥፎት ከዛ በሰው ልኬ ነው ያችን ቁጥሩን ተቀብዬ ዛሬ አናግሬው ወደ ሚዲያ የመጣ። ትመጣለህም ብለን አላሰብንም ነበር፣ መጣሃል። ግን አባት የለኝም ጎዳና ላይ ነው ያደግኩት ነው ያልከው። እሱ ሙሉ ህይወትን አስተምረዋል። ያለውን ነገር እንግዲህ ራስህ አንተ ታውቃለህ። ለእኔም ብዙ ነገሮችን ነግሮኛል። አሁንም መጥቶ እዚህ ላይ በዝርዝር እየተናገረ አባትህ ሞራሉ ተሰብሯል፣ አባትህ ተጎድቷል። የሰራው ቪዲዮ ራሱ አሰራሩን አይተው ከሆነ ሁሉንም ነው ያስደምመው። ስለዚህ ያን ማህበረሰብ ጋር ያጠፋው ነገር አጥፍተዋል። እሱ ሌላ ጉዳይ ሆኖ አባት ዛሬ እኔ እዚህ ያመጣሁት አባት እንዳለ እና አባትህ የሰራበት አካሄድ ሁኔታ ነገሮች ነው። ስለዚህ አንተ አባትህ እኔ ያሳደገ አባትህ ነው። ህዝብስ እንዴት ይታዘባሃል? ጎዳና ላይ ስትል አንተ የምትለውን ነገር በልና አባትህን እንዴት ይቅርታ መጠየቅ እንዳለብህ አንተ ታውቃለህ። ወንድም ቀጥል። በጣም ጆከርዬ፣ እኔ እንዳልኩት እንግዲህ ያው የቤተሰብ ነገር አንዴ ከወጣ እንግዲህ ሰናይ ደሳለኝ ትባላለች እናቴ፣ በህይወት የለችም። አባቴ እኔ ለማሳደግ በጣም መከራ ይዟል። ግን ረጅም ዓመታት ከእናቴ ጋር ነው ያሳለፍኩት፣ ከግማሽ በላይ የሚባለው አብሶ እናቴ ካለፈች በኋላ ያ መሀል እንግዲህ ያሳለፍኳቸውን የአንድ የህይወት ውጣ ውረድ ነው እንግዲህ ሚዲያ ላይ ያቀረብኩት። እኔ ፈረንሳይ ለጋ ሲሆን ነው አብዛኛው እድገቴ። ዮብ ይባላል ያሳደጉኝም ልክ እንደ አባቴ እንደሆኑ ያሳደጉኝ። አሁን እዚህም ባይኖር እኔ ሚዲያ ላይ ያወራሁት እንደ አንድ ውጣ ውረድ በህይወቴ ውስጥ እንደዚህ ያለፍኩባቸውን ገጠመኞች አልፍ ያለው። እህት አለችኝ፣ አባት የለኝም አላልኩም። ግን አባት ዙሪያ ላይ ባልነበረበት ሰዓት እኔ እንደ አንድ ወጣት ልጅ ጎዳናን አይቻለሁ፣ መከራ አይቻለሁ። ፈረንሳይ ሄደህ ብትሄድ ማንም ይነግራል፣ 4 ኪሎ ብትሄድ ማንም ይነግራል። ያለፈ ህይወቴ ነው። ገባህ? እኔ ሚዲያ ላይ ያወራሁት ቤተሰብ እየካርኩ ሲሆን እንደ አንድ ወጣት ያለፍኩበትን በእንደዚያ ውጣ ውረድ እዚህ ደርሰናል። አሁንም ማደግ ይቻላል፣ መለወጥ ይቻላል፣ ሰው መሆን ይቻላል የሚለውን ኢንቴንሽን ለማለት ነበር ፖስት አድርጌ ላይ ያወራ ነው። ከዛ በኋላ እንዳለው ተክለማርያም ሲፖስት እንዴት ወንድም እያለው የለኝም ብሎ ይላል። ኖ ጎዳና ላይ ወጣ ማለት እኮ ቤተሰብ እያለ አትወጣም ማለት እኮ አይደለም። ገባ? ቤተሰብ እያለው ስንት ሰው ጎዳና ወጥቷል። በዛም በዚህም እሱን ለማሳደግ መከራ እንዳያ ቃለሁ፣ እንደለፋ ቃለሁ። እኔ የኖርኩ ከእናቴ ጋር ነው። አዲስ አበባ 05 ነው የኖርኩ። ፈረንሳይ ለጋሲዮን ጠይቅ፣ ታክሲ ሹፌር ምናምን የኖርኩበትን ህይወት ማንም ይነግራል ብሎ። ስለዚህ ያን ያሳለፍኩትን የህይወት ውጣ ውረድ እንዲህ ነኝ ብዬ ለመክሰስ አይደለም አባቴ ፖስት ያደረኩ፣ ልከሱ አይደለም። ወጣት ነን፣ አልፏል፣ እንዲህ መሆን ይቻላል፣ መድረስ ይቻላል የሚለው ለማስተማር ፖዘቲቪቲን ለመንገር ነው እንጂ ክደህ ምናምን የሚለው ሀሳብ ሊያዝ አይችልም። ተቆራርጦ ምንም ሀሳብ ይወጣል። ጆከር ዛሬ እዚህ ላይ ራሱ ላይቭ ላይ ያወራነው ሀሳብ ሰው እንደፈለገው ተርጉሞ በሚያወራበት ሰዓት ነው። ከዚህ በፊትም እንግዲህ እንዳያችሁ ማህበረሰብ ሰደበ ተብሎ ብዙ ነገር ተቆራርጦብኛል። ግን ይሄን ራሱ ቀረብ ብሎ የጠየቀን የለም ብሎ ገብቷል። ምንድን የደከመ ማህበረሰብ የትኛውን ነው ያልኩት። የጠየቀኝ ሌላ ነበር። ይሄን ሁሉ ያብራራሁን መሳት አልፈልግም። እኔ አሁን ውስጤ ተቆርቷል። ይቅርታ እያልኩኝ አሁንም በቃ ከብዙ ነገር ለመውጣት የታገልኩ ያለው ሰው ነኝ።
ስለዚህ አሁን ደግሞ ነገሩ እንዲግል አልፈልግም። ገብተዋል። ትናንትና ቁጭ እያየሁ ነበር ጆከር ስተዋራ፣ ግን እግዚአብሔር ካለ እንደዚህ አይነት እድል አግኝቼ እንደማወራችሁ እርግጠኛ ስለነበርኩ እና በጣም ወዳችኋለሁ፣ አከብራችኋለሁ። አሁንም እሰታለሁ። እንግዲህ ስህተትን ሳይገንብኝ ይቅርታ ማለት ፈልጋለሁ። እድልም ስለሰጠኝ አመሰግናለሁ። ቦስ እዚህ ጋር ሚኪ ሂደህ ነበር፣ ከ7 ዓመት በፊት ሂደህ ነበር። መቼም አባትህ አይዋሽም አለ። ሂደህ አግኝተዋል። ይሰማሃል ሚኪ? አግኝቻለሁ። ልክ በቃ እኔ አሁን አባትህ የተሰማበት ስሜት ያሰብበትም አንተም የተናገርክበትም አንደኛ ማህበረሰብ በተናገርክበት ዙሪያ በዛ እሱ ሆኖ እያለ ጎዳና ላይ ባልከው ነገር ላይ አባትህ ነው። ወንድሞች እህቶች እዚህ ጋር አሉ። ምናልባት የምትጠይቅበትን መንገድ አንተ ታውቃለህ የምልህ አባት ስለሆነ ወረድ ብለህ ይቅርታ ብትጠይቀውና ተስፍሻለ ከላይ እስኪ ትልቅ ሰውም አንድ ሀሳብ ይጨምሩልህና የምትለውን ነገር ብለህ አባትህ ጋር እናስማማ። ተስፋዬ እስኪ የምጨምረው ነገር ካለ ጨምረውና አባቱ ነው እንግዲህ ያለው ነገር አይተው ይሆናል። ያ አይቼዋለሁኝ። ያው የአባትየውን ቪዲዮ አይቼዋለሁ። አባትየውም ከንጹህ አባትነት የተሰማቸውን ነገር እንደ ልጅ ናፍቀው ነው ያንን ነገር የተናገሩት። ሚኮም እንግዲህ አሁን በተለያዩ ሚዲያዎች የተጸጸተበትን ሁኔታዎችን ለማስተካከል እየሄደ ያለ ወንድም ነው። ዋናው ስህተቱን ማመን ነው። እኛ ደግሞ የቅርታ ልብ ነው የምናዘጋጀው። ሁለቱ ነገር አሁን አባትየው እነዚህን 5 ወንድሞቹን ይዞ እባክህ ናልን፣ ምንም ባይሆን እንኳን የመጀመሪያ ልጅ ነው የተፈተንኩበት፣ የመጀመሪያ ልጅ ዋጋው ደግሞ ብዙ ነው። ሚኪም እያለ ደግሞ ያለ የተለየ ነገር አይደለም። እንደ ሌላው ነገር ልዩነት ተፈጥሮ የሚያራርቅ ጉዳይ ላይ አይደሉም። አሁን ደስ በሚል መንፈስ መሆን ያለበት ሚኪም ያው ይቅርታ አድርጉልኝ አባቴን እንትን ብዬ አይደለም በተጠየቁበት ስለሆነ ደስ በሚል ሁኔታ በፍቅር አስታርቀናቸው አንተም እንደ ልጅ እየጠየቀ በርትቶ የሚሰራበትን አባትም እንደ አባት እያገዘው ደግሞ በርታ እያለ የሚሰሩበትን እኛም ደግሞ ይቅርታቸውን ተቀብለን እሱም ደግሞ በተለያየ ቦታ ይቅርታ እያለ ደጋግሟል እና ምናልባት በብዙ ነገር እንፈተናለን። ፍርድ የፈጣሪ ነው። የሆነን ነገር መፍረድ የሚችለው አምላክ ነው እና የፈተና ጊዜዎች ይመጣሉ። እነዚህ ነገሮች ሲመጡ እኛ ምንድን ነው ማድረግ ያለብን? ከህዝብ ጋር አቀራርበን የተሻለ ነገር ሆኖ እንዲወድቅብን አንፈልግም። ማለት በቃ ተሳሳታል፣ ወጣት ነው፣ ተሳስቶ የመጣበት ነገር አለ። አሁን ደግሞ በራሱ እንትን ያለው ነገር አለ። በተናገረ ቁጥር እንዳይሳሳት ነው የምሰጋው። ሁሌ እንደው ሌላ ነገር ይናገር ይሆን ሰዎች ደግሞ እንትን ይሉት ይሆን የሚለው ነው የሚያስፈራው። እና አባቴ በጣም የሚያሳዝኑ ናቸው። ቀድሞ ይቅርታ ሲጠይቁ ከምንም በላይ ልቤን ነው እንትን ያሉት እና እሱ ደግሞ ገብቶ እኔ ነኝ መውደቅ ያለብኝ ሲል ጀስት በቃ የተሰማኝ ነገር ደስታ ነው እና ይህንን ነገር ላለማጣት ነው መሞከር ያለብን። ሚኪ የምርም ተጸጽተ ያለው ነገር አንደስታላገ ከሆነ አባትህም ወንድሞችህም ኢቭን የእንጀራ እናትህም ለአንተ ያላቸው ስሜት በጣም መልካም ነው እና የዋፍቱ ሰፖርት ዘም መተጋገዝ አለብህ። እኛ የምናግዝ ነገር ካለን ከጎንንን ይቅርታ ጠይቀህ አባትህን ቅሬታ ስላላቸው አባት ስለሆኑ ማለት ነው በመከራ ውስጥ እንዳለፋችሁ ስንት መከራ እንዳለፋችሁ እየነገሩን ነበር እና አይዞ አንተም እንደዚህ የበታችነት ወር ደግሞ እንትን አትበል፣ አይሰማህ። በቃ ማለት ከጎንህ ነን፣ ምንም የተለየ ነገር የለው። መውደቅ መነሳት አለ፣ ግን የውሸት እንዳይሆን የጠንካሬ የለውጥ እንዲሆንልህ ነው የምመኘው፣ ምጸልይልህም ማለት ነው። ነገ ምንን አይነት ጸባይ እንዳልምታመጣ ባላቅም ዛሬ ላይ ባለ ስሜት ግን ተሰብረህ እንድትወድቅ አንፈልግም እና ሁላችንም እዚህ ያለነውም ጥሩ ነገር አሳልፈን መልካም የሆነ ነገር ፈጥራችሁ እኛም በምናግዘው መልኩ አባታችንም እንደ አባት አንተም እንደ ወንድም የምንተጋገዝበትን ነገር ነው መፍጠር ያለብን እና ያንን ነገር እንድታረግ ነው የኔ ሀሳብ። አመሰግናለሁ ጆካዬ። እሺ ተስፍዬ አመሰግናለሁ። ሌሎቻችሁ ኮፒ ሊንክ አድርጉት፣ እየተቆራረጠ ነው። ሚኪ አባትህን እንግዲህ ለዚህ ለተናገረው አባት ተቀይመዋል፣ ይቅርታ ጠይቀው፣ ጎንበስ ብለህ ይቅርታ ጠይቀው እና አባትህ የሚለውን ደግሞ እንቀጥላለን። ፊት አሁንም እየመጣ ትንሽ እነሱ ያወሩ ነው ወረድ ብሩ። እሺ እሺ፣ ጋሽ ተክሌ እያየው ነው እንግዲህ ልጅ ይቅርታ፣ ሚዩቱን አንሳው፣ ሚዩት አንሳለተ አቢ
አገልጋሽ ተክለ ጆከር እሺ፣ አመሰግናለሁ። እኔ በመጀመሪያ እንደው አሁን ብዙ የምናገረው ነገር የለኝም። እኔ ከሱ በላይ እኔ ነኝ ይቅርታ የምለው ለአንደኛ ልጅ ነው። እኔም ስሜቴ እየመጣ ስለሆነ ነው ወደ ለቅሶ ይቅርታና ልጄ ነው ይናፍቀኛል። ተበድሏል። ምናልባት ያለውን ፈተና አልፏል። ሁላችንም በፈተና የመጣንን እናትና አባቶቻችን አስመችተው አይደለም እዚህ ደረጃ ያደረሱ። ማንም ሰው በእርግጠኝነት ነው የሀብታምም ልጅ ችግሩ ነው የፈለገው ደረጃ ሊደርስ የሚችላል። ስለዚህ ችግር አለ፣ ተፈትነሃል፣ ቤተሰብ ናፍቀሃል። ከኔ በላይ ባናፍቅም እኔ ናፍቄያለሁ፣ ወንድሞቼ ይናፍቃሉ። ዙፋን ትናፍቃለች። ዙፋን ይች እናትህ ሁልጊዜ ስም ትጠራለች እኮ ከእኔ በላይ እሷ ትበልጣለች። ደግሞ ይዛች ያሳለፋችኋት ህይወት ብቻ ማዕት የምታወራለት ታሪክ አለ። ለእሷ የሆንክላት አንተም እሷን እንዴት እንደምትልን። ለማንኛውም እኔ የምትሄደውን ሰው መለየት አለብን፣ የምትናገረውን አንደበት መቆጠብ። ከዛ ውጭ ግን እኔ በትልቁ ቀድሜ እሱንም ይቅርታ ቢያንስ እኔ አላቅም። እኔ እንደዚህ ይካበዳል ብዬ አላሰብኩትም ነበረ። እንዲህ አይነት የሚዲያ የምናምን ነገር ስለማላቅ እዚህ ደረጃ ደረሰ። ጥሩ ነው ለበጎ ነገር ስለሚሆን ያንን እንኳ ህዝብ እንደዛ አለ ምናምን ያሉ ሰው ይነግሩኛል። አንድ ወቅት አየሁት። አይ ሚኪት በቃ የልጅነት ጉዳይ አሳስቶ ነው የሆነ መንፈስ አሳሳቶ አለ የሚል ነገር አልኩና ለሰዎች እንዴት ቴክስት አደርጋለሁ። እማውቀው ትልቅ ሚዲያ ቢኖር እኔ እናገር ጽፍ ነበር ስለማልችል ነው። እኔ ሙያውን ሌላ ቴክኒክ ነው እንጂ እንደዚህ አይነት ነገር ስልክ ላይ እና ቴክኖሎጂ ላይ የለውበትም። ወደፊት ግን አሁን ያስተምረኛል ብዬ አስባለሁ ሚኪያስ እና በትልቁ ይቅርታ ብያለሁ። ከዚህ በላይ ግን እኔ አሁንም ብድግ ብዬ ለኢትዮጵያ ህዝብ እድሜን ለኢትዮጵያ ህዝብ ነው ያገለገልኩት ወታደር ነው። አሁንም በሙያ መንግስት መስሪያ ቤት ይዤ ለህዝብ ነው የማገለግለው። ውሃ ነው የምሰራው፣ ማልማት ላይ ነው ያለሁት። ስለዚህ አሁንም እድሜ ለልማት ጉልበቴን እውቀቴን ለህዝብ ነው የማደርገው። ለህዝብ እየሰራሁ እያለሁ ግን በአንድ በት የማበላሸው ነገር ሊኖር ይችላል፣ ልክ እንደሚኪ አበላሸ። ስለዚህ የኢትዮጵያ ህዝብ ደግሞ በተለይ ባህላችን ይቅርታ የሚያውቅ ነው። አንዳንዶች ድርቅ ብለው ይቅር አልለው እንደዚህ አይነት አባት እኔ ሳጥፍቼ ሊሆን ይችላል። ውሱን የማያውቁትን አሁን ጋር ስለዋራን አይደለም እኮ የሆነ የተሰማ ህይወት ሊኖር ይችላል። ይሄ ልጅ እኮ ይቅር ማለት አለባቸው። ሚኪያስ እንደውም ለታሪክ ነው ማለት ሚኪያስ ለሌላው እያስተማረ ነው። አሁን እኔ እያስተማርኩ ነው አሁን እኮ አይደለም እንዴ? ስለዚህ አስተማሪው ቢሳሳት ያስተማረው ነገር ይካዳል። ሚክ ለኢትዮጵያ ህዝብ እኮ ያበረከተው ማአት ነገር አለ እኮ ሲያቀርባቸው ህይወቱን መስዋዕት እያደረገ ያ ፖሊስ ብቻ ይበቃል እኮ ሽጉጥ ገደሉት እጅን ብዬ ያልኳት ነገር እንደዚህ ይኸው ብሎኝ ሳይ ተናድጄ ነበር። እንደው ሰው ጠይቁልኝ ብያለሁ። ያቺ ወኔ ስላለች አንድ እንትናለች እና ከዚህ አንፃር እኔ የኢትዮጵያ ህዝብ ማለት የዓለም ህዝብ የእሱ ቤተሰብ የእሱ አድናቂዎች በዓለም ምንድሮ ተሳስቷል። የማይሳሳት ምንም ግዑዝ ነገር ብቻ ነው። ግዑዝ ነገርን ፈንቀል ወይም ቦታ ካላሳሳትከው በቀር ግዑዝ ነው። ይሄ ሰው ነው። ሰው ተወልዶ የተፈጠረ ነው። ሰው ይሳሳታል፣ ይገላል፣ ያጠፋል። እንደ ማህበረሰብ እኮ እየተጠፋፋን ነው። ወደዛ እንዲያታስገቡኝ እንጂ መንግስት እኮ በእኛ ግብር እየሰራ መንግስት ኃላፊነት ይዘው እኮ የሚያጠፉ አሉ። አይደለም እንዴ? ሰው የሚገሉ አሉ። ሰው ከእንደዛ የበለጠ ይቅርታ የለም። ሰው ተጋሉ፣ በባህላችንም ገሉ ተጋሉ። እንኳን ይሄ በዚች በአንዲት አሀረግ ስህተት ይሄ ዓለም አቀፍ ጫጫታ ሲፈጠር አዝኛለሁ። ማድረጉ ስህተት ነው። አሁንም እኔም አልቅም ስህተት ናት። ማሰብ ነበረበት። ቆም ብሎ 10 ጊዜ አስቦ 10ኛዋን ነው መወሰን የነበረበት። ያ ደግሞ ሁኔታው የሚያሳስብ ጎኑ ላይ ያለ አውቆ ለስህተት የሚዳርጉት አሉ። አሁን ራሱ በሚዲያው የሰው ስህተት የሚያገኑ በጣም እየደነገኩ ይህን 3 ቀን እንቅልፍ አይደለም የምተኛው ማለት ጥሎ ማለፍ ነው። ይሄ መንፈስ ነው። አየሩ የተበከለበት ወቅት ስለሆነ ያን ወቅት ደግሞ ጠቀማቸው አገኙ። ልጅ ሰበር ዜና ብሎ ያቀረበ ማታ ይቼ ይሄ ልጅ ማርተልጉ አለ ሰበር ዜና ይሄ ምንድነው ሀገር የተገለበጠ እንዴ ብሎ ያቺ ዜና ሲያቀርብ የመጨረሻ መሬት ውሃ ገወን አልኩኝ።
እስከዚህ ድረስ ደርሻለሁ። ድንገት የተፈጠረ ነገር ናት። እኔም እንትን ያደርጓል እኔ ያስተታሱ ትክክል አይደለችም። እኔ በደንብ ለዓለም ህዝብ ለኢትዮጵያ ህዝብ ለሱ ለተፈጠረበት ማህበረሰብ ለሱ አድናቂዎች ለሱ ወንድም ጓደኛ ቤተሰብ ይቅርታ አድርጉልኝ። ለእኔና ለእነዚህ ወንድሞች ስትሉ ለእኔና ለሚያፈቅሩት ለሚወዱት ልባቸው ለተሰበረ ሰዎች ስትሉ እኔ እንዴት ብዬ ልናገር? በቃ ተንበርክኬ ነው መቀጣ ከሆነ ራሱ ለሱ ስለኝ ይቀጣለሁ። የሚቀጣው ነገር የምከፍለው ባይኖረኝም መስዋዕትነት መሆን የሚችል ከሆነ መስዋዕት ሆንለታለሁ። እሱ በደነበረበት ከፍታ የሚመለስም አይደለም። ይህንን ስድብና ጥላቻ ይህንን ጋጋታ እንዲያቆሙለትና ቢያንስ ምክር ቢሰጡት በሚያጋጥመው አጋጣሚ ምክር ቢሰጥ ይሄ ሰው ለሀገር የሚያበረክተው አስተዋጽኦ እኮ ቀላል አይደለም እኮ በእውነቱ ከሆነ እኔ ጥቀመኝ አይጥቀመኝ ለገማ ሽራፍ ሳንቲም አልፈልግም እና ከዚህ አንፃር አባታችን እናቋርጦትና ዋርተት አባቴ እዚህ ያሉት ሁሉም ልጆች ናቸው። ከታችም የሚያዳምጡት የእናንተ ወዳጆች አክባሪ ናቸው። እንዲህ መንገላታትም የለበትም። አባታችን ማድረግ ያለብን አሁን ይቅርታ ተባብሎ እናንተ ተዋዳችሁ ይቅርታ እንድትጠያየቁ ነው እንጂ ከህዝቡ ጋርም ያለውን እሱም ተመሮበታል። እንዳንድ ወጣት ልክ አይደለም። መገኘት የሌለበት ቦታ ላይ አትገኙ። ከህዝብ የሚበልጥ ምንም ነገር የለም። ህዝብን አክብሩ። ሁላችሁም ብትሆኑ ቀን ያነሳል፣ ቀን ይጥላል። መገኘት የሌለባችሁ ህዝብን ጠልታችሁ ወይም ደግሞ ንቃችሁ የሚሆን ነገር አይደለም። ከዚህ ብዙ ወጣትም ተምሯል፣ እሱም ተምሮበታል። ስለዚህ አባታችን አይድከሙ። እታችም ያሉት እዚህም ያሉት እንዲሁ ሀሳባቸውን ይስጡና ወደ ጓደኞቼ እታችም ያሉት ይቅርታ አድርገዋል። መድከም የማይጠበቅቦትም አይዞት። እሺ ሌሎቻችሁ እዚህ ጋር ያላቸው ማለት እነሚጣ እና አብሬሽ የተወሰነ ነገር በሉና እናስታርቃል። ተስፍሽ መልካም። እኔ እንደነገርኩህ አንድ ፌስቡክ ላይ ተለጥፎ ነው ያገኘሁት። ስጠይቅ ሰውየውን በቅርብ የምናውቀው ሰው ነው እና ቁጥሩን ተቀብዬ አባት ነህ ወይ ትክክል ወይ ይሄ ነገር ትክክል ነው ወይ ለጥፌዋለሁ ቪዲዮውን ትላንት። አዎ እንደዚህ በአደባባይ ያለውን ነገር ስሜቱን ነገረኝ። እንግዲህ ሚኪም ይመጣል ብዬ አላሰብኩም፣ ግን መጥቷል። አበባ ሰጠኝ፣ አስገብቼዋለሁ። በዚህ ልክ እዚህ ደረጃ ደርስ። ሲኞር አለ። እንዴት አመሻችሁ ወገን? ሰላም ናችሁ? እንዴት ነው? ዛሬ በጣም ቆንጆ ቀን በእውነት እሳቸውን ሳያቸው ወዲያው ነው ወደ አንተ መልእክት የሚላኩልህ ሪኩዌስት የሚላኩትና ያው የቤተሰባዊ ጉዳዩን መቼም መፈታት ባለበት ይቅርታም ትልቅ ነገር ስለሆነ ከምንም ነገር በላይ በይቅርታ ያልቃልና አባትና ልጅም ያው ዞሮ ተጣልተው አይጣሉምና እንኳን በዚህ ያለቀላችሁ። ሚዲያ ላይ ፍቅርም ሲጀመር ጸብም ሲጀመር ጥሩ አይደለም ይባላል ወደ ሚዲያ ብዙ ነገር ሲመጣና እዚሁ ባጭሩ ብዙ ጊዜ ሳይፈጅ አባትና ልጅ ተገናኝታችሁ ችግራችሁን መነጋገር መፍታታችሁ እግዚአብሔር ይመስገን። በእውነቱ እንኳን ደስ አላችሁ ነው ሚኮና አባታችን። እኔ ምናልባት ስለ አባታችን የተወሰነ ነገር ብዙ ሰው አያውቅም ብዬ ማስባቸውን ትንሽ ነገሮች ለመመስከር ነው የመጣሁት። ያው ዞሮ እኛ ያለንበትን ፖዚሽን አብዛኞቻችሁ ትረዳላችሁ ብዬ አስባለሁ። የአማራ ብሔረተኞች ነን እዚህ ያለን ሰዎች እና አባታችን እዚህ ያላችሁ የአማራ ልጆች በመጀመሪያ በቃ ጊፍት እንድትሰጧቸው እንድታበረታቷቸው እፈልጋለሁ። ምክንያቱም ማንነታቸውን ብዙዎቻችሁ የምትረዱት ያወቃችሁ አይመስለኝም። አባታችን በኮምቦልቻ ምድር ላይ የአማራ ብሔረተኝነትን ያቀጣጠሉ፣ የአማራ ብሔረተኝነትን ከፍ ያደረጉ፣ ዛሬ ከርቶ ሊከዳን አብን የተባለ ድርጅት ኮምቦልቻ ምርጫ ቅስቀሳ ሲያደርግ ያ ሁሉ ነገር ሲሆን ኮምቦልቻ ከነዘሪውን ገሰሰ ጋር አባታችን እኔም ተገኝቼ 1-2 ጊዜ ዘይሬዎታለሁ፣ ግን ያው ብዙም ላያስታውሱኝ ይችላሉ። ኮምቦልቻ እና ማኑኤል መንገሻ ነዘሪውን ገሰሰ እንግዲህ ኮምቦልቻ ብዙ የአማራ እንቅስቃሴዎች ላይ ሲኞርዬ ላስቆም እና አሁን ካለበት ሁኔታ ኢትዮጵያ ነው ያለው። የአሁኑም ብሔርተኝነት ለህዝብ እንዳይመስለው ያለፈው ዘመን ነው። አሁን ያለውን ሳይሆን ያለፈው የአማራን ጉዳይ እንጂ የአሁኑን አይደለም እያላችሁ ያለው ህግንም ሁሉንም የሚያውቀው ሰው ነው።
የሰሜን ወሎ ሰው ነው። በነገራችን ላይ ብዙዎቻችሁ ሚኪን ኦሮሞ ነው የምታደርጉ፣ ሙሉ በሙሉ አማራ ነው። የሰሜን ወሎ ሰው ነው። የመርሳ ሰው ነው አባቱ። ትውልድ ቦታውም መርሳ ነው። የሚኪም እንደዛው ነው። ብዙዎቻችሁ እንደዚህ ግር ላላችሁ። ስለዚህ አሁን ሲኞር የተናገረው ባለፈው ያለፉት ዘመናቶች እንጂ የአሁኑን አይደለም። ምናልባት ያላጥፈው ደግሞ ወደ ችግር እንዳያስገቡ ሲኞር እዚህ ላይ እንታቆመው ነው እንታቆመው ያልኩት ሌላ ተንኮለኛ ሰው ስላለ። አይ መልካም ያለፈ ነው። ኦልሬዲ ድርጅቱም ሞቷል። ሌላው ነገር ቀርቶ ግን አባታችንን እዚህ ያላችሁ ያው ሌላው ጉዳይ ሶሻል ላይፉ ጉዳይ እንዳለ ሆኖ ብዙዎቻችሁ እንድትረዷቸው ያሳለፉት ውጣ ውረድ በጣም ከባድ እንደነበረ እኛም የምናውቀውን መመስከር ስላለብኝ ነው ሚዲያ ላይ የመጣሁት እና በውስጥ እንነጋገራለን፣ እናወራለን። እዚህ ያላችሁ ልጆች ግን የእኛ ልጆች በደንብ አበረታቷቸው፣ በደንብ ሰፖርት አድርጓቸው። ነገ ከነገ ወዲያ ደግሞ ሚኪ አባትህን በአካል አግኝተህ ተገናኝታችሁ ሚዲያ ላይም ባይሆን በእውነቱ ተገናኝታችሁ ጥሩ የአባትና የልጅ ጊዜ እንደምታሳልፉ ተስፋ አደርጋለሁ እና ያንን አደራ ለማለት ነው። ሚዲያ የበዛበት ነገር ዞሮ ተዟዙሮ ችግር እንዳይኖረው ብዙ እይታ ውስጥ መግባት አያስፈልግም። የነበራችሁን ነገር አርማችሁ ጥሩ እንደምትሆኑ ተስፋ አደርጋለሁ። አመሰግናለሁ። እሺ እመጣለሁ። እሺ ሲኞሪ አሁን ደግሜ ላብራራላችሁ። በአሁኑ ዘመን አሁን ላይ ያለውን ብሔርተኝነት ባለፉት ጊዜያቶች የነበሩትን እንቅስቃሴዎች ነው ሲኞር እየተናገረ ያለው። ህግም ሁሉም ስለሚያውቃቸው ጋሽ ተክሌን ምንም ችግር የለውም። እሺ ቀጥይ ሚጣ። ቴንኪዩ ጆከር። አንዳንዴ የምትሰራው ነገር ያው እኔ ስለመመክረ እየጎበስክ ነው። ስቃለን። በነገራችን ላይ አባቴ እኔ በጣም እርሶን ላመሰግን የገባሁት እንደዚህ ቀና አባት፣ እንደዚህ የተባረከ አባት በህይወት ኖረው እንደዚህ አባት ከጎን ሲቆም ደስ ይላል። ኦነስትሊ ሚኪኒ በጣም ነበር የምናደድበት። ሁሌ መጥቼ ሰድቤ የሚሄድ ሰው ነኝ። በቤት ሁሌ ስድብ ሳልጽፍ የማልፍ ሰው አይደለሁም። በገቡ ወደው ስደፉ ነው የሚሄደው ላይ ማለት ነው። ነገር ግን አሁን ላይ ስራ ላይ ሊሰሙት አብርሻ አለ። ችግር የለም ከምናበዛባቸው ሰላም እያልኩ እንግዲህ ያው ይህንን አጋጣሚ ይህን እድል በማግኘቴ በጣም ደስ ብሎኛል ለመናገር በዚህ በሚኪ ጉዳይ ላይ ማለት ነው። ብዙዎቻችን እንደምታውቀው የሚኪ ጉዳይ ላይ በጣም ቦታ ሰጥተን እንደውም የይቅርታ ልባችንን ሁሉ ደፍነን ነበር እንደሚታወቀው። በእርግጥ ነው የሚዲያ ሰው ስትሆን መቼም አንተም ታውቀዋለህ፣ ስህተቶች ይፈጠራሉ። እኛ አሁን ሚዲያ ላይ ስንቆይ ብዙ ስህተቶችን እንናገራለን፣ ከስህተታችን ደግሞ እንታረማለን። ነገር ግን ደግሞ ከዛ ባለፈ ደግሞ ተቆራርጦ በሚወጡት ነገሮች ደግሞ መስዋዕትነትም እንደዚህ የሚከፈልበት ነገርም አለ። የሚኪ ግን ወደዚህኛው ስመጣ ግን በፍጹም የሚረሳ ሆኖ አልተገኘም። ለምን መቼም አሁን እንደምታውቀው አይደለም ማህበረሰብ ጉዳይ ይቅርና ማህበረሰብን እንኳን ለይተው እየገደሉ በላይቭ ላይ እያየን ነው። ገብቶሃል አይደለ? ይሄ ልጅ ተሳስቻለሁ ብሎ ይቅርታ ብሎ መጥቷል። የይቅርታ ልብ ደግሞ መድፈን ተገቢ ነው ብዬ አላስብም፣ እንደ ማህበረሰብ ማለት ነው። ለምን ወጣት ነው፣ ይታረማል። ከስተቱ ከታረመ በኋላ መጪውን አሁን እርግጠኛ የምሆንበት ሚኮ ተምሯል በላይፉ አያምሹር እርግጠኛ ነኝ። ብዙ ነገሮች ውስጥም ቢረግጥም በስተትም በልጅነትም ባለማወቅም አሁን ላይ ግን ታርሞ የበለጠ እንዲሰራ ነው የሚነሳሳው ብዬ ነው ማስበው ከዚህ በኋላ ላለው ህይወቱ ማለት ነው። ለምን ማህበረሰብን እንደ ማህበረሰብ ማገልገል እኔ እርግጠኛ የምሆንበት ነገር ሚኬሌ እንደዚህ ልንጨክን የቻልንበት የመጣበት ሂደት ይመስለኛል። በኮሜዲ በፕራንክ ነው የምናውቀው። በጣም በዛ ሰዓት በሚሰራ ሰዓት በጣም ጎበዝ ልጅ እንደነበረ ነው ሁላችንም መቼም እስኪለቅ ድረስ መቼም የምንጠብቀው ልጅ ነን፣ እኔም የሚዲያ ሰው በሆንም ማለት ነው። ግን አሁን ላይ ግን እኔ እንጃ የይቅርታ ልባችንም እንደደፈነው እሱ ላይ አላውቅም። አሁን በብዙ ቦታ ላይ እየገባ ይናገራል፣ ይቅርታ ይጠይቃል። ከዛም አልፎ ተርፎ ደግሞ አሁንም ቢሆን እየፈራ ነው የሚናገረው ካስተዋላችሁ። አሁን ደግሞ ምን ተቆርጦብኝ ይወጣ ይሆን የሚለው ውስጥ ተጽዕኖ ውስጥም ገብቷል ይሄ ልጅ።
ገብቷቸዋል አይደለ? ስለዚህ ይህንን ተጽዕኖውን ይህንን ፍራቻውን ያመጣው ከደረሰበት አንጻር ስለሆነ ከዚህ በኋላ ደግሞ ሌላ እድል የይቅርታ ልብ ሰጥተን እዚህ ጋር ደግሞ የሚሰራውን ስራ ብናበረታታው ከዚህም አልፈን ተርፈን ደግሞ አሁን እዚህ ጋር ጥሩ ስራ እየተሰራ ነው። ጆከር ቤት አሁን እዚህ ጋር አባትና ልጅን በማስታረቅም ደግሞ ብዙ ስራዎች እየተሰሩ ነው። እዚህ ጋር ከምንም በላይ አባትና ልጅ መቼም ተለያይቶ አይለያዩም እውነት ለመናገር ነገር ግን አሁን ላለው ደረጃ ደግሞ አንድ ስቴፕ ተሄዷል ማለት ነው። ከጥላቸውን ከቅራኔያቸው አልፎ አሁን አባት እንኳን ይቅርታ በሉ ትባካችሁ ወደ ማለቱ ሄደዋል። ስለዚህ እኛ ለምንድን ነው ይቅርታ ልባችንን የደፈን ነው? እውነት ለመናገር እንዴ ክርስቶስ የሚያስተማረን እኮ ይቅር በሉ ነው አይደል የሚለው። ይሄ ልጅ እንደ አንድ ግለሰብ ተሳስቷል። የእሱ ክንፍ የለውም፣ መላእክት አይደለም። መቼም አይሳሳትም ብለን ልናምን አንችልም። እርግጠኛ መሆንበት ነገር ተሳስቷል። በደንብ አድርጎ መሳሳቱንም ደግሞ አምኖ በየሚዲያው እየመጣ ይቅርታ ጠይቋል። በቃ የይቅርታ ልብ ይኖረን። ከዚህ በኋላ ላለው መቼም ስህተት ይሰራል ብዬ ስለማላምን ማለት ነው። ስለዚህ አባታችንም እውነቴን ነው ከልብ እናመሰግናለን። ልጆትን በዚህ ደረጃ ይቅርታ ላለው ብለው እንደዚህ በዚህ ደረጃ መሄዶት ራሱ ትልቅነቶትን ነው የሚገልጸው እና ሚኮም ብትሆን ከዚህ በኋላ ያው ይቅርታ ተጠያየ። ከዚህ በኋላ ብዙ ነገር እንጠብቃለን ከአንተም እውነት ለመናገር ብዙ ነገር ከዚህ በኋላ ትሰራለህ ብዬ አስባለሁ። ስለዚህ ብዙም እንትን እንዳለን ለሌሎቹም እድል እንስጥ። እሺ እናመሰግናለን። አሁን ብዙዎቻችሁ አባት ምናልባት እሱ በሰራት ቪዲዮ በጣም ተሰምቶት ቪዲዮ ሰርቶ አባት እያለው እንደ ጎዳና ላይ የሚለውን ሚኮም መጥቶ አስተካክሎታል። አባትን ወደዚህ ያመጣውኝ እኔ አባት እንዳለው እና በህይወት እንዳሉ ወንድሞች እንዳሉት ቤተሰብ እንዳሉት ያለዛ ጉዳይ ነበር ወደዚህ የመጡት። ልጁም መጥቶ በአደባባይ ላይ ይቅርታ ጠይቋል። ምናልባት ሚኪ አሁንም አስተካክለህ በህዝቡ ጉዳይ አባት ቆመው ይቅርታ እየጠየቀ ነው ያለው። ስለዚህ አንተም ደግመህ ይቅርታ ማህበረሰብን ይቅርታ የምጠይቅበት መንገድ ካለ በልና ነገሮችን እንድንዘጋቸው። በጣም ያመሰግናለሁ። እውነት ለመጀመሪያ ጊዜም የሆነ ተረድቶረ ያመሰግናለሁ። በጎነት ስልክህ ያስተጋባል። በእጅ ያዘው ይሰማል። እሺ ድርገሙ ጆከር ከታተላል። እንደዚህ አይነት እድል ተሰጠኝ አመሰግናለሁ። እግዚአብሔር ጥፋቴን አይጎላ ታርም ስራ አብሬሽን በጣም ወዳችኋለሁ። እዚህ ጋር ያላችሁት ሚኖርም ደግሞ አንዳንዴ በሚዲያ አንዳንድ ነው የማውቀው። እዚህ ጋር የምታዩት አባቴ ነው። እንግዲህ አባት እኔ ልጅ እያለሁ ሀገር እያስተዋወኩ የመሰለኝ ሀገሬን ሚሊተሪ እየለበስኩ ራሱ ስሰራ የእሱን ደም ይዤ መውጣቴን ነው የማየው እና እሱም ድሮ ጀምሮ ለሀገር የታገለ ነበር እና መሀል ላይ በተፈጠረ ሚስቴክ እንግዲህ ተቆራርጦ አሁንም በወጣ ነገር አባቴን በድዬዋለሁ። እኔ አሁንም ቢሆን በእናንተ ፊት እግዚአብሔር እንግዲህ አሁንም ምሕረቱን እንግዲህ ይጨምርልኝ፣ ይቅርታውን ይጨምርልኝ። አባቴንም ይቅር እላለሁ፣ ክሳለሁ። ያው እንደ አባትና ልጅ እንግዲህ አስተዳደጋችን አለ ገባ። ይሄ ሁሉ ነገር አለ። ደግሞ ዛሬ እናቴን በህይወቱን አይን ብታይ አባቴ እንዲህ ብታይ በጣም ደስ ይለኛል። ዙፋንዬንም በጣም ወዳታለሁ። እናት አሉኝ፣ ወንድሞች አሉኝ እሱ ጋር እንግዲህ አሁንም ሚዲያ በጣም ከባድ ነው። በጣም እየፈራው ነው እኔ ከዚህ በኋላ እንደውም እንዴት እንደማወራ። እዚህ ጋር ራሱ ማናጀር ከኔ ጋር አብረው እያገዙኝ ያሉ ቴክስት የጻፉልኝ ነው። በቻልኩት አቅም ጥሩ ነገር ይሰማልን። አባቴን ይቅርታ እላለሁ፣ ማህበረሰቤንም ይቅርታ እላለሁ። እኔ ጎበዝ ነኝ ማለት አልችልም። በቃ ሶሪ ነው። እናመሰግናለን ሁላችሁም። ይህንን ነገር አዘጋጅተህ ጆካ እንደዚህ ስላደረግ የምር ትልቅ አክብሮት ነው ያለኝ ወንድሜ። በጣም የሚገርም ነገር ነው ያደረግከው። የአንድ ቤተሰብን ፍቅር መመለስ በነገራችን ላይ ሀገርንም እንደመዳን ይቆጠራል። በሁሉም የተጣላን ማስታረቅ መልካም ነገር ነው። ወደ ነበረበት እንዲመለስም ማገዝ የሁላችንም ኃላፊነት ነው። የሆኑ የምንሰራቸውን ነገር በርትተህ ስራ፣ ተጨንቀህ ሳይሆን ገብቶ እንድትሰራ አድርግ። ማስተዋል ይኖረው የምታደርጋቸው ነገር። አባታችን እኔም ስልክ ወስዳለሁ፣ የእርስዎን በውስጥ አናግሮታለሁ። እናግዛችሁ ካለ የምንረዳችሁ ነገር ካለ አለን። ሁላችንም ከጎን ሚኮን በርታ፣ የምትፈልገው ነገር ካለ እናወራለን። ጆካ ይህንን ነገር ስላዘጋጀ ትልቅ አክብሮት አለኝ ወንድሜ። ቴንኪው፣ አመሰግናለሁ። እሺ ተስፍዬ እናመሰግናል።
እናትህም እያየኋቸው ነው ሚኪ። እናቴ ምትክ ናት፣ ዙፋን ትባላለች። እንግዲህ ወገን ዙፋን ትባላለች፣ እናቴ ምትክ ናት። ስላየሁሽ ደስ ብሎኛል። እመጣለሁ፣ ኮምቦልቻ እመጣለሁ። አንድ እድል ጆከር አንድ እድል ሰኝ እያለች ነው ባለቤቴ። እናቱ ይቅርታ በመሀል ገባው። ሚኪዬ እኔ በጣም እንደምወድ ታውቃለህ። እወድሃለሁ፣ አከብረሃለሁ። ሚኮ በጣም ነው ያዘንኩት። ስልክም ስትደውልልኝ የማላነሳው ቃላቶች ስለሚያጥረኝ ነው። ሚኬ ሌላውን ሁሉ ትተኸው ማለት ነው። ቡና ማፈላው አጥቼ ቡና ማፈላው አጣው ስል ኮምቦልቻ ከሚሴ ስትሰራ መኪና ላይ ቡና በዚህ ፈንድሻ በአንድ ኪስህ ይዘህ የመጣኸውን አረሳም መቼም ቢሆን እና ምናልባት ቀልቶ ሊሆን ይችላል፣ ከስቶ ሊሆን ይችላል። ሚኮ ይታወቅም የሰው ልጅ እና ሚኪ እንደሚኖርበት ሀገር እኔ ለኢትዮጵያ ሕዝብ ለወዳጆችህ ይቅር እንዲሉ እኔ እንበረከካለሁ። ስሙም አይታወቅም፣ ስም ተቀይሮ ሊሆን ይችላል። እንበረከካለሁ፣ ይቅር ይበሉ፣ ይቅር እንዲሉ ድንገት ታሪኩን ሚኩዋ በቃ ማዘር ይበቃል ማዘር ትንሽ ማዘር ይበቃል። ጆከር አንድ ጊዜ አንድ ቃል እህትህ ጋር ፍቅር እንድትሆኑ እህትህን ይቅርታ እንድትባባሉ። ከእናት ነው የተፈጠራችሁት፣ ከሴት ነው የተፈጠራችሁት። ተክለ ማርያም አይደለም። ተክለ ማርያም ጋር ምንም ችግር የለበትም እኮ በእህቱ ነው የተጣሉት። አሁንም እህቱን ይቅርታ እንዲል ነው በቃ። የኢትዮጵያ ሕዝብ ይቅር ይበል። አባታችን አንድ ጊዜ በመሀል ልግባ። እንደዚህ አሁን እየተቆረጠ ሌላ ታሪክ ነው የሚወጣው እና የቤተሰብ ጉዳይ እዚህ መምጣት የለበትም። በውስጥ ጨርሳል፣ ይደውልላችኋል፣ ሰላም ፈጥሯል፣ አብሽር። እሺ እንትን አታደርጉነታችን። በቃ ይበቃል። እናመሰግናለን። በቃ የኢትዮጵያ ሕዝብ ይቅር ይበልልን ነው፣ ይቅር ይበልልን። እወድሃለሁ። ሰው እኮ ሰው መጠየቅ ትቷል። በኤአይ እኮ እናቱም ትወደኛለች፣ እሱም ይወደኝ ነበር። ይቅር ይበለው። ሴቷንም ሆነ ወንድ ሁሉም ነገር ይቅር ይበለው። ማዘር ሁሉም ከታች አሁን ማዘር ሁሉም ከታች እንግዲህ ያመጣዋቸው ፋዘርን ያመጣውበት መንገድ ያው በተሰራው ቪዲዮ አባት እንዳለው እንትን ለማድረግ ግን አጋጣሚ ሆኖ ይሄ ነገር ተፈጠረ። እሱም መጣ፣ ይቅር ተባባሉ። ህዝብንም አባትም እናትም እንግዲህ ይቅር እያሉ ነው። ከታይም ያላቸው ይቅር ብለናል ተው እያሉ ነው ያሉት። ስለዚህ እናመሰግናል። ብዙ ሲረዝም ሌላ ቃላት እንዳይሳሳብ እኛም ጋር ያለው ሌላ እንትን ስላለ ላውርዳችሁ ሁለታችሁንም እናመሰግናል። ከታች ያላችሁ እስካሁን ስታደምጡ ስታዩ የነበራችሁም እናመሰግናል። እኛ እንወያይበታል። ሁለታችሁንም ላስወጣችሁ ኢትዮጵያ ስላላችሁ ላውርዳችሁ አባቴን አመሰግናለሁ እና የታገር አይታወቅም። በውስጥ አውሩ። ለህዝቡ ግን ቃል የምትገባ በዚህ ሳምንት አመቻችተህ አንድ ነገም ዛሬ ሳትል ሂደህ አባትህ ጋር ቁጭ ብለህ እንደዚህ ላይቭ ላይ ገብተህ እንዲያይ ይፈልጋል ህዝብ። እሺ አባትህን ሂደህ በአካል ይቅርታ ጠይቀህ አሁንም ይቅርታ በአካል ኮንተንት እየሰጠው ነው። ችግር የለም። አይደለም ሂዶ እንትን በል እንደው የሚቅምሸው መመለሻውን በአባት አድርገው እዛ ሄደ አሪፍ ነገር ስራ እና ኮንተንት የትራንስፖርት ችግር ስላለ የኔ አባት እግዚአብሔር ያክብሩት። እኔ ለእርሱ ነው አካባቢው አስቸጋሪ ስለሆነ ይቅርታና በዚህ ቃል የሚታየ እኮ ያለ ችግር የለም ፋዘር ችግር የለም።
በቃቸው አባቴ እርሶ ሄዱ እንወዱታለን፣ ህዝብ ይቅርታ ያደርግለታል። ልጃቸው ነው። ኢትዮጵያ ህዝብ ማንም አጠፋ ተብሎ ምንም የተደረገ ነገር የለም። ዋናው መመለሱ ነው። የኔ አባት ሚኮ ደግሞ ለበዓልም ቢሆን ሄደክ ይህን ህዝብ ይቅርታውን የምንቀበለው እና ደግሞ አባት ጋር ሄደክ ቪዲዮ ሰርተ ተመረቀ። በዚህ ሰዓት አባት በህይወት ብሎ መመረቅ ራሱ ትልቅ ነገር ነው። ስለዚህ ያንን ነገር ዊላቪዮ ችግር የለውም ችግር የለውም። ተገናኙ በአካል አዲስ አበባም ቢሆን እንትን ብለህ ተገናኙ። ያው እንግዲህ ህዝቡን ከታች ይቅርታ አድርገንልሃል እያለን ግን ከስህተት አንዳንድ ነገሮች ላይ ከንግግርም ከምትሄዳቸው ነገሮች አብረህ ከምትውለው ጋር አካሄድህም እንደ ወጣትነትህን አሳምረው። እናመሰግናል። በቃ ፋዘር እናመሰግናል። ሚኪ እናመሰግናል። እናውርዳችሁ። 18 ቀን ነው እስር ቤት ማንም ሰው ያውቋል። በክረምት ጨረስን እኮ አባባል ውሾን ያነሳው ውሾ በባባል በቃ ጨረስን። ያመጣሉ ብዬ ልፈራቸው እችላለሁ። አየ በቃ ሰላም ሁኑ፣ ሰላም ሁኑ።